ሰው እየደወሉ ተጠንቀቂ ተጠንቀቂ፣ ለአንቺ እየታሰበ ያለ ነገር ጥሩ አለም፣ እንደዚህ እንደዚህ ብለን አንነግርሽም፣ ግን ከቤታት ውጭ ከሰው ጋር እንዳትገናኝ እያሉኝ ነው ማለት ነው። ግራ ገባኝ። ምን እንደማደርግ ግራ ገባኝ። ለእኔ ድምፅ ሆኜኝ ያለችበት እንደ ሀሳብ ማለት ነው። ስለማልችል ነው። አንቺ አሁንም ምን አሁን ገባሻለ? ወጥቼ አሁንም ወጥቼ ከተናገርኩ ጭራሽ ይብስባቸዋል። ገባሻለ? እሺ አንቺ ቢያንስ መናገራችን አንቺ ልጅሽ ስከፍቺ በመሀል ላይ የሆነች አንድ 2 ደቂቃ ምናምን ነገር ሪከርድ አድርጎ ብለሻቸው እንደዚህም ቢያንስ እንኳን እንድትነግሪያቸው አትችይም? እና እባክሽ 2 ደቂቃ እንኳን ላይቭሽ ላይ ሪከርድ አድርጉ ብለሽ ድምፄን አሰሚልኝ እና የሆነ ነገር በሆነ የኢትዮጵያ ሕዝብ እንዲያቀልኝ ብላለች። እኔ ደግሞ አድርሻለሁ። ነገር የሆነ ነገር ሆና እቺ ልጅ ሜቢ የሆነ ነገር ብትሆን ቤሩት ውስጥ ሰው በጣም ሰው በቀላሉ ይገደላል። ስንት ኢትዮጵያውያን ሞተው ተቆራርጠው ሻንጣ ውስጥ ተጥለው ቆሻሻ ውስጥ ተገኝተዋል። ስንት ቤታቸው ውስጥ ተገለው ተገኝተዋል። ሰው የማፊያ ህግ የሌለበት ሀገር ስለሆነ እቺ ልጅ መኪና ውስጥ ወይ የቤት ውስጥ የሆነ ቦታ ተገላ ብትገኝ እና ስልኳ ሲፈተሽ ለእኔ የድረሱልኝ ጥሪ ድምፁኝኝ ለህዝብ ድምፄን አድርሽልኝ ያለችው ቮይስ ቢገኝ ይኸው ለሀቢባ እኮ በህይወት እያለች ድምፁኝኝ ብላ ድምፅ ልካ ነበረ ታይባል። ይሆን ያድርሻለሁ። እኔ ድምፅ ሆኛለሁ። ማናት ለምትሉ ፍሬ ናት። በመልካና ቃድም ለምትሉ ፎቶ አለጥፌ ወይ ቪዲዮ ሰራላታለሁ። ቤሩት ነው ያለችው። የነ ራሄል ጓደኛ ናት። ቆይ እስኪ የዋትሳፕ ፎቶ የራሷ ነው አዶን ነው። ይሄ ፎቶ የራሷ ይሁን አይሁን አላውቅም። ዋትሳፕ ላይ ያለው የራሷን ፎቶ ጠይቃታለሁ። እና እኔ ጋር መረጃ እንዳስቀመጠች ከዚህ በፊት ሲዛትባት እኔ የሆነ ነገር ከሆንኩኝ ይህን መረጃ አውጪ ብላ የላከችልኝ መረጃ እንዳለ ስላወቁ በዛ ነው ሀቢባ ጋር መረጃ አስቀምጠሻል ብለው እየዛቱባት እያስፈራሯት ያሉት። መጀመሪያ መረጃ አላት አላት ባደራ እሷ ከቤሩት ሳትወጣ መረጃ ማውጣት። ሰላም ሀቡዬ። ሰላም ተስፍሽ፣ ደወልክለት ወንድም ካሊድ ጋር አገኘኸው? ወንድም ካሊድ ጋር ሰው ልክ ያለው ኦልሬዲ እየደረሰ ነው። መሐመድ እዚህ የነበረውን ሂድና በአካል እዛው ቤትም ከሆነ ተኝቶ ከሆነ እንዲገባ በአካል ሂድና እዛው ንገረኝ ብየዋለሁ። እየሄደ ነው ራይድ ይዞ። ወንድሟ ጋር ስልክ ቁጥር ልኬልሻለሁ፣ 2 ስልክ ልኬልሻለሁ። ሀሳብሽን ቼክ አድርጊ የወንድሟን። ለወንድሟም ደውዬ ነገር አሁን ይመጣል ይገባል። ሼር አድርጌለታለሁ ሊንክሽንም ያንቺንም እንዳልኩሽ ያለውንም ዶክመንቶች ደግሞ እየላኩልሽ ነው። እኔ ጋ ያሉትን ማለት ነው ዶክመንቶች እየላኩልሽ ነው። ኦሪጂናሉን ደግሞ ወንድም ካሊድ ጋር እንደደረሰ እዛው ካለ ቀጥታ ይገባልና ያሳየናል ማለት ነው። በጣም ጥሩ። እሺ ተስፋዬ፣ በጣም ነው የምናመሰግነው። እውነታው እንድናቅ ጥያቄያችንን ለመመለስ ስለምታደርገው ጥረት ትብብር በጣም ነው የምናመሰግንክ። ወንድምዬ ዋትሳፕ ልሞክር። ዋትሳፕ ይኖረዋል? ከሌለው የቀጥታ ስልክ ለምጥቼ ዋትሳፕም አለው ቴሌግራምም አለው። የላከልኝ አሁን በቴሌግራም ነው፣ ግን ይገባል ራሱ ቀጥታ ራሱን ልኬለታለሁ፣ ሼር አድርጌለታለሁ። መልዕክት ማስቀምጠችለት ይምጣ አሁንና ያለውን ነገር ይንገረን። ይህ የላክልኝ ወንድምየው ቁጥር በራሱ በዚሁ ቁጥር ከሆነ ዋትሳፕ የሚጠቀም አሁን ቮይስ አድርጌ ናለዋል። እየሄድኩ ነው አቡ፣ እየሄድኩ ነው። ደርሻለሁ። ካሊድ ፋውንዴሽን ጋር እየሄድኩ። እሺ፣ እኔ እኮ ሳውዲ መስለከኝ ነበር። ኢትዮጵያ ውስጥ ነው የምትኖረው? ኢትዮጵያ አንዋር መስጊዳ። ኦኬ። እኔ እኮ ሳውዲ ውስጥ የምትኖር መስሎኝ ነበር። ኢንቫይት ዚስ ፎን ነምበር ዳዝን ሃቭ ዋትሳፕ ነው የሚለው ቁጥሩ። የወንድምየው ዋትሳፕ የለውም። ተስፍሽ ቴሌግራም አትጠቀሚም? አለኝ ቴሌግራም እጠቀማለሁ፣ ግን እኔ ቴሌግራም የሰው ቴሌግራም በቁጥር ማግኘት ብለህ ነው? እስቲ ቆይ ልሞክር። እኔ በዩዘር ነው የሰው ቴሌግራም በቁጥር ማግኘት አልችልም። እስቲ ሰርች የሚለው ላይ ቁጥሩን ሳረግ የሚመጣ ከሆነ
ኦልሬዲ ይገባል። አሁን እናና ግባ ብዬዋለሁ። ደውዬለት እንትን ላርግልሽ ወይ በምን ዋትሳፕ አውጣ ልበለው? እንትን አንተ ቴሌግራም ላይ ሀይል በልክና አንተ ኮንታክት ሼር ካረክልኝ ብቻ ነው ማግኘት የምችለው። የኔ ቴሌግራም እንትን ነው፣ በቁጥር አያወጣም፣ በዩዘር ኔም ብቻ ነው። እኔ አንተ ቴሌግራም ላይ አሁን ሀይ ስልክ አንተ ኮንታክት ሼር አድርግልኝ፣ የእሱን ቴሌግራም ሼር አድርግልኝ። እሺ እሺ። ከድር ኑር ሰቦ መጥቷል። ያው ከድር ኑር ሰቦ መጥቷል። አስገቢው አንድ ቁጥር እየተጻፈ ነው። የታለ ከድር ኑር ሰቦ የሚለው አንድ ቁጥር የሌላ ራሱ ፎቶ አለበት። አገኘሁት። ከድር ኑር ሰቦ አካውንቱ ፕራይቬት ነው። ከድር ኑር ሰቦ አካውንትክ ፕራይቬት ነው። ደግሞ ፎሎ አድርገኝ፣ አካውንቴን ፎሎ አድርገው። ከዛ ሴቲንግ ውስጥ ግባና ፕራይቬሲውን ነክተክ ፕራይቬት የሚለው የበራውን አጥፋው። ያኔ ማስገባት ትችላለህ አንተን። ሞዴሬተሮች ሲከፍት አካውንቱን አስገቡት ፕሊዝ። ሀቡ ቴሌግራም ላይ ሀይ በይኝ። ይቅርታ። የታለ ከድር ኑር ሰቦ የታለ? ሞዴሬተሮች ሳቡት እየጻፈ ከሆነ ወይስ ማስተካከል አቃተው? አካውንቱን ፕራይቬቱን መክፈት ካቃተው ገዝቱን ላብራለት። ኢንቫይት ተደረገ መሰለኝ፣ ያስተካከለ አካውንቱን።
ከድር ኢንቫይት ተደርገሃል እኮ አካውንት ግን አብርተከዋል። ኢንቫይት ተደርገሃል። ወጥተህ ግባ። ይኸውልህ ሞዴሬተር ቤት ኢንቫይት አድርጋሃለች፣ ግን ግሬ ሆኗል፣ አመዳም ሆኗል። ውጣና ከቲክቶክ እንደ አዲስ ግባ። ወጥተህ ቲክቶክ እንደ አዲስ ግባ። ጁን ምንድን ነው ያለ ነው አሁን ወር። እኔ እኮ በእናታችሁ ቀንና ማታው ተምታብቶብኛል። ቀኑ፣ ሰዓቱ፣ ወሩ ሁሉ ነገር ጠፍቶብኛል። አይስዌር ማርች 16 ነው አሁን። እሺ አሁን በር ላይ ደርሻለሁ። ወንድም ካሊድ ፋውንዴሽን። እሺ ተስፍሽ ደርሻለሁ። እሺ እንትኑ ራይዱ አካውንቱን ይላክልኝ ላስገባለት። አረ ችግር የለም አስገብቼለታለሁ። ኦኬ ግባና ካለም ቀጥታ የግባ ወንድም ካሊድ አሳየን። ግባና አይ ቆይ አንድ እንትን ጉዳይ ነው ያለሁት አሁን ካሊድ ጋር ነው። ቪዲዮ ላብራልሽና ካሊድ ቤት ውስጥ የለም መሰለኝ። ያው ካሊድ ፋውንዴሽን ጋር ነው ያለሁት። ይታያል። እንትና ማን ነው ያለው? እዛ ዘበኛ ማን ነው? እንትና የሉም እዛ ጋር እንትን እንዳይሉ ሌላ ነገር እንዳይመስልባቸው እንትን እንዳይሉ እኔ ነኝ። እሺ ኤፍሬም አለ ተስፍሽ ኤፍሬም እዚህ አገናኘኝ ሌላ ነገር እንዳይመስል። ተስፍሽ አረርጌ ነው። ተስፍሽ ሰላም ነው? እንዴት ነህ ኤፍሬም? ሰላም ነው ወንድሜ? ሰላም ነው ተስፍሽ። አይ ካሊዶ የለም እንዴ? አለ እየመጣ ነው አለ እየመጣ ነው። እንትን ሀቢባ ጋር አሁን ቶሎናልን። እዛ በቢሮም ስልክ ቢሆን ደውሉለት። እየመጣም ከሆነ ሀቢባ ጋር ቶሎናልን በለው። እሺ ሀቢባ ጋር ላይቭ ግባልን እኮ። እሺ እዚህ ካለ አንዴ ያናግረኝ። መሐመድ ይመር መጥቷል በይ። ወይሽ መሐመድ በር ላይ ነው በይ። እሺ ባለ በያዘው ስልክ አልያዘም። ማን ነው እዛ ያለው? ሃኑም አለች። ሃናን እስቲ አናግሪኝ በላት። ሃናን እሺ ተስፋ ያደርገን አናግሪኝ። አይ ችግር የለውም። ያው ሃናን እንዴት ነሽ? አላው ተስፍሽ እንዴት ነህ? እንትን ፈልገን ነበር የሌላን ዶክመንቶች እሱ ጋር ኦሪጂናል ሳለ እንዲህ ልክልን ፈልገን ነበር። ስልኩ አልሰራ ስላለን ነው። ሀቢባ ጋር ናለን በይው። እሺ ስልኩ ሁለቱም ዝግ ነው ተስፍሽ። እየመጣ ነው። የተወሰነ መጠበቅ ትችላላችሁ። አይ ኮንታክት እንዲያረጋት ነው። ምንም ችግር የለውም። ዶክመንቶች ኦሪጂናሎቹ እሱ ጋር ስላሉ ነው እኮ። ችግር የለውም። እዚህ አይደለም ሌላ ሰው ጋር ነው። እየመጣ ነው። እንደመጣ ይገባል። በቃ እዛ ያለበት ቦታ ባለው ስልክ ደዊና ከቻለ እዛ ሆኖ ላይቭ መግባት ከቻለ ጥሩ፣ ካልሆነ ደግሞ ሲመጣ እንትን እንላለን፣ እንጠብቀዋለን። ቴንክ ዩ እህቴ። እሺ አቡ የምጠይቂው ነገር ካለ እንግዲህ እንትን ያው መሐመድን ልኬው ያለውን ነገር እንዲያይ እያደረግን ያለ ነው። እስከዛ ከድር ግባ እባክህ ግባ። እሱ ጋር ባለ ቁጥር ተነግሮት ካሊድ ስልኩን አስተካክሎ እንዲገባ አሁን ያው መልእክት እየላከችለት ነው ልጅቷ። ጥሩ አንተ አትገባም ውስጥ ቁጭ አትልም? እዛው ነው ያለሁት እኮ ቤት የለም እኮ ሀቡ። ኦኬ እኮ ልትመለስ ነው ድረስ ለፍተክ ያው ሀቡ ገብተህ ቢሮ ቁጭ ብለን እንጠብቀው እኮ ነው። እዛው ነው ያለሁት ያው ፋውንዴሽን ቤት ግባና ጠብቀው። እሺ መርሃባሽ ያ ግባና አረፍ ብለህ ጠብቀው ነው እያለች ያለችው። እንትን አድርግና ግባና ካሜራን አጥፍተህ እየጠጣ ምናምን ጠብቀው። እሺ እንደ ቤቴ ጋብዛለሁ። ሻይ እየጠጣ ምናምን ጠብቀው።
ከድር ደግሞ ልደውልለትና እንዲገባ ከድር ላድርገው። ደጋግመን ምን ኢንቫይት ስናደርገው ኔትወርኩን እንዲያስተካክል ንገረው። ተስፍዬ ዞሮ እምቢ ካለቅ እሺ፣ ምን ላይ ደረሳችሁ? ኦኬ ወንድም ካሊድ መጣ። ጎሽ ያው መጥቷል። እሺ ሰው የምትፈልጉትን ጥያቄ ጠይቁን፣ ያው አለን። እሺ ወንድም ካሊድ እንዴት ነህ? ሰላም ነው? አለን። ይቅርታ እንግዲህ አፉ በሉኝ። እሺ እንዴት ናችሁ? በድጋሚ አፉ በሉኝ። መስጊድ ሰዓት ስለነበረ አሁን ነው ገና የገባሁት እና ከዛው አይ ቲንክ በአጋጣሚ ስልኬ ባትሪ ዘግቶ ነበርና ምንም ከዜሮ ምንም አልሰማሁም። እሺ በሌላ ጉዳይ ለሙባረክ ከእስር ቤት ተደውሎለት ቮይስ ሪከርድ አድርጎ የተደወለለትን መጥቶ አሰምቶን ነው። ሌላ በቃ እኔ ስቃይ በቃኝ እንድሞት ድምፅ ሆኑኝ ብላ መልእክት በሰው እስር ቤት ውስጥ ባለች ልጅ አስልካ ነው። ቮይሱን እዚህ ጋር ከፍቶ አሰምቶናል። ለዛ እኛ ድምፅ ልንሆናት ምን ላይ ደረሰ ጉዳዩዋ እንዴት ነው ልንል ልንጠይቅ ነው። እና ኦሪጂናል ደረሰኙ አንተ ጋር እንዳለ ኦሪጂናል ዶክመንቱ ተስፍሽ ነግሮ ነው እና እንድታሳየን ነበረ። ኦልሬዲ በኤምባሲ አካውንት ገንዘቡ መግባቱ ሌላ። ከዛ እኛ ደግሞ ቪዲዮ ሰርተን ኤምባሲውን እንድንጠይቅ ኮሚኒቲውን ጠይቀን ኤምባሲ ነው አሁን ጉዳዩ የያዘው ብሎ የያዘውን አካል አገናኝቶኝ ቮይስ አድርጌለታለሁ። እንትኖቹን በጠቅላላ ዶክሜንቶቹን በዋትሳፕ እልክልሻለሁ። አክቹዋሊ ኦሪጂናል የሚባል ነገር ኦሪጂናል ማለት ኦሪጂናል ሊኖር የሚችለው ቤተሰቦቻቸው ናቸው። ግን ምንድነው ለምሳሌ አሁን ምን እንደማለት መሰለሽ፣ ባንክ ለምሳሌ አሁን ለአንቺ 100 ሺህ ብር ላኩልሽ ወይ ለከሌ አስገባልኝ ትይኛለሽ። አስገባልኝ ስትይ ስሊፕ ሆኖ ማህተብ የተመታበት አንቺም ይኖርሻል እኔም ይኖረኛል። ምንም እንደ ኦሪጂን ይሄ ከባንክ በትክክለኛ ያው ፌክ ላለመሆኑ ኦፍኮርስ እንትን አለን። የምንድነው ይሄ ከለር ኮፒ በደንብ ሆኖ በደንብ የተያዘ እኔ ትንሽ ዶክሜንቶቿን ከእያንዳንዱ ከውጭ ጉዳይ ጀምሮ ገንዘቡ እንዲላክ ምክንያቱም በሰዓቱ ያው የዶላር ችግርም ስለነበር ወደ 450,000 ዶላር አካባቢ ይመስለኛል። እንግዲህ በትክክል አሁን ባላቀውም ብዙ እንትን ነው ገንዘብ ነው እንትን የተደረገው እና ያንን ገንዘብ ወደ ሳውዲ ወደሚገኘው የኢትዮጵያ ኤምባሲ ገብቶ ሳውዲ ኤምባሲ ወደ ባንክ ራጁ የሚባለው የሟች ቤተሰብ አካውንት ውስጥ እንደገባ ያው በመረጃ ደረጃ አለን። አንዱ ምንድነው ይህንን ሂደት የዛሬ 3 ወር ረመዳን ከመግባቱ ምናምን እንደዚህ አካባቢ ተነስቶ ነበር። ምንድነው የመጨረሻ ደረጃ የፍርድ ወረቀቷ ወጥቶ ይሄን ያህል እስከዚህ ሆኖ የተፈረደባት ከዚህ እስከዚህ ሆኖ የምትጨርሰው ምናልባት ከ2 ወር በኋላ እንደዚህ ተብለን ያው ሂደቱን ሁላችንም የዋትሳፕ ይሄ አብረን የነበረውን ሰዎች የዋትሳፕም የቴሌግራምም ግሩፕ አለ እዛ ላይ ተልኮልን ምናምን ነበር ያየነው እና ከዛ ደግሞ ምንድን ነበር እንደ ውሳኔ ያነሳ ነው ቤተሰቦቿ አሁን ወንድሟ እንደምትይው እናት አባቷ እኔ ጋ ነበሩ 1 ወር ያህል ድረስ እንደዚህ። ምክንያቱም ፓስፖርት አውጥተው ከዛ ደግሞ ፓስፖርት ካወጡ በኋላ ምንድነው ቤተሰብ መሆናቸውን እዛ ደግሞ እስር ቤትም ሊያስገቧቸው ቤተሰብ መሆናቸውን ማረጋገጥ ያስፈልጋል። ስለዚህ ቤተሰብ መሆናቸውን ለማረጋገጥ ወላጅ መሆናቸውን ለማረጋገጥ የግድ ደግሞ ምንድነው የተደረገው ውጭ ጉዳይ ሊጽፍልሽ ከራስሽ ከክልል ከሚኖሩበት አካባቢ ከቀበሌ ጀምሮ ምናምን አጽፈው ፕሮሰስ አድርገው እስከ አይ ቲንክ በቅርብ ጊዜ ምናምን ጨርሰዋል። በመሀል ያው ረመዳኑ ገባ። ረመዳን ሲገባ ደግሞ እንደዚህ እንትን አታደርጊም ወረቅ ምንድነው እስር ቤት መጠየቅ ምናምን አይቻልም ይመስለኛል የሆነ እንትን አለ መሰለኝ። ስለዚህ ፍርዱ የሚታየው በዛ በኋላ ነው የሚል ነገር ሆኖ ነው የጨረስነው። እንግዲህ ከረመዳን በኋላ ቤተሰቦቿ ሄደው ለጥየቃ እንደሚሄዱ ፕሮግራም እንደተያዘ ነው ማቀው እና እንዳለው ወረቀቶቹ እነዛ ነገሮች መላካቸው የሚያስፈልጉ ዶክመንቶች ያው ብዙ ሰዎች ሲጠይቁን ነበር። ግን አንቺ ጋር በደንብ ስለማምንም ስለምታውቂውም እልክልሻለሁ። ደሆል ይሄን ማስረጃ አለው ለቁም ነገርም ስለሆነ ያንን ነገር እልክልሻለሁ። እንግዲህ እሺ። ስለዚህ ደረሰኙን አሁን ወንድም ካለ ይልክልኛል። እዚህ ጋር ማሳየት አይቻልም። አሁን አጠገብ የለም ምንም። አሁን እዚህ ያለሁበት ቦታ ረመዳን አፍጥር ፕሮግራም አድርገን በአጋጣሚ እዛ እንትን ውስጥ ነኝ ያለሁትና አይ ቲንክ ስልኬ ላይ በእርግጠኝነት ዳታው እንትኖቹ ካለ
ፈላልጌ ልክልሻለሁ። አንደኛው ስልኬ ላይ ይኖራል። ስለዚህ ከዛ በኋላ ካስፈለገው ታየዋለሽ። እንደ እንትን እንዳየሁት ግን ምንም ጥያቄ የለውም። ተስፍሽም ወደ ኢትዮጵያ በመጣበት ሰዓት ላይ እኛ ተሯሩጠን እንትን ብለን ነው። ዋናው ግን ምንድን ነው መሰለሽ፣ ለምሳሌ በእናቷ በአባቷ እና በሶስት ሰው ነው አካውንቱ የተከፈተው የገንዘቡ አካውንት። ገንዘቡንም እንዲላክ የሚያደርጉት ቤተሰቦቿ ናቸው። እኛ ፕሮሰሱን እንዲቀልላቸው የሄደን አደረግን እንጂ ወይ ደግሞ ያንን ነገር እንዲፈጸም አደረግን እንጂ እኛ እናደርገዋለን ማለት አይደለም። ምንም ከእኛ ጋር እንትን የሚለው ነገር የለም። ወደ ኤምባሲው አካውንት የገባበትና ወደዛ ፕሮሰስ የሆነበትን ቤተሰቦቻቸውም አላቸው። በነገራችን ላይ ሁሉም ሰው አለው ዶክሜንቱ። እሺ በቃ ስለዚህ ላክልኝና ደረሰኙ ሊሆንና ልንገራቸው ለህዝቡ ወደ ኤምባሲ መግባቱን ከሌላ ቤተሰቦች አካውንት ወደ ኤምባሲ አካውንት መግባቱን ልንገራቸው። አንዱ ግን ሀቡዬ ማረጋገጫ በነገራችን ላይ በጣም ቀላሉ መንገድ ልጅቷ ኦልሬዲ 1 ወር ነው ምናምን ቀርቷት ልትገደል እስካሁን እንግዲህ 1 ዓመት ከምናምን የሆነ ይመስለኛል። ከእንትን ካለ 2 ዓመት ከምናምን 2024 ነው የሚለው የኤምባሲው ደብዳቤ ላይ 2024 ነው የሚለው። ሀቡዬ ካሊዶ አሁን የተፈለገው ነገር ምን መሰለ? አንተ ጋር ያሉት ማስረጃዎች አሉ አይደል? እዛ ኢትዮጵያ ንግድ ባንክ ከዛ ያስገባንበት ትራንስፈር የተደረገበት የተላከበትና ወደ አካውንት የገባበት ያንን ዶክመንት ለሀቡ ብቻ ላክላት። ያንን ዶክመንት ነው አሁን ህዝቡ ማየት የፈለገው። እናንተ ተባብረን ነው እኛ አይደል አካውንት የተከፈተው በሶስቱ ቢሆንም ማዘዝ የሚችሉት በሶስቱ ቢሆንም እኛ ያንን ነገር አስተባብረን ስንት መከራ አይተን ተልኳል ብሩ። ያንን ወረቀት ለህዝቡ እንዲያዩት ያንን ዶክመንት ኦሪጂናሉን ለሀቡ ላክላትና ህዝቡም ይኸው ኦልሬዲ የተላከበት ስለሆነ ማረጋገጫ ሆኖ ምንም የሚደባበቅ ነገር የለውም። ሪሲት ስለሆነ መግባቱን በትክክል እዛ መድረሱን ኦሪጂናሉን ነገር አሁን ምንድነው የተቸገርነው? ቤተሰብየው ራሱ እየሰራ አይደለም። ከድር ኑር ሰቦ እየሰራልን አይደለም። ያወራኛል በቴሌግራም ላይቭ ላይ መግባት አልቻለም። አንዳንድ ይጽፋል አሁንም ከስር ግን መግባት አልተቻለም። ማሳየት የሚችሉት ቤተሰቦቻቸውም ጭምር ነው። እኛ ጋር የገባበትን ማስረጃዎች ዶክመንቱን ላክለትና ህዝቡ ይይ ከዛም በኋላ ይሄ ጉዳይ የያዘው ኤምባሲው እና ያለውን ነገር የደረሱበትን ነገር ደግሞ እነሱ እንዲያሳውቁን እንዲጠሩና ልጅቷ ያለችበት ነገር እየከበደ ስለሆነ ምንድነው ጉዳዩ የሚለውን ህዝቡ ሳት ሞት እንድትወጣ ሞት አፋፍ ላይ ስለሆነች ያን የተፈለገው አዎ ታማ ጫፍ ላይ ደርሳለች እና አቡ አፍናን አላገኛችሁትም? አቡ አፍናንን አናግሬው አቡ አፍናን ደግሞ ኦልሬዲ ኮሚኒቲው ለእንትኑ ኮሚቴዎቹ ለኤምባሲ እንዳስተላለፉና ኤምባሲ የሚመለከተውን አካል ማነው ስሙ ሰጠኝ። አቡ አፍናን የሚመለከተውን ሰው ቁጥር ሰጠኝ። ማንን ነው? አቶ አብዱል መናን ቁጥር ሰጠኝና ለሱ ቮይስ አድርጌለታለሁ። እስኪ ያየው ድረስ እየጠበቅን ነው። እና ምንድነው እንደምን ቢመሽም እኔ ፈላልጌ ልላክልሽ አውዬ እንትን ስልኬንም ቻርጅ አድርጌ ከየትኛው ላይ እንዳለ ዶክሜንቱ ፊዚካሊ ዶክሜንቱ አለ ብቻ ራሱ ዶክሜንት ተስፍሻቃል በካኪ ወረቀት የሌላ ኑር ሰቦ ፋይል ብለን አስቀምጠን ምክንያቱም እዛም ሲኬድም እያንዳንዱ ነገር በቃ የነበረው ነገር ወደ ስለዚህ እልክልሻለሁ እንትን ላንች አስፈላጊ የሆነውን ነገር ያቸው ምክንያቱም አንዳንዶቹ በጣም ያው የትልልቅ ሰው ፊርማ ምኖርበት በጣም ዶላር በማይፈቀድበት ከባድ በነበረበትም ሰዓት በብሔራዊ ባንክ በንግድ ባንክ ሳይሆን በብሔራዊ ባንክ ደረጃ ተፈቅዶ በውጭ ጉዳይ ደረጃ ተፈቅዶ ብዙ ሂደት ብዙ ጣውረድ ተደርጎ ነው የተፈቀደውና እነዛም ጭምር ያው ቤተሰቦቻቸው እንትን አለ ያንን ነገር እልክልሻለሁ። እሺ እሺ ቴንክ ዩ። አሁን ላክልኝና እንትን ልበልላቸው ልንገራቸው። በቃ አሁን ፈልጎ ካልድ ይልክልኛል። ከዛ አነብላችኋለሁ እኔ ነግራችኋለሁ። ከዛ ኤምባሲን እንጠይቃለን ቪዲዮ ሰርተን ሁላችንም። ቤተሰቦቿ ለምን አይቀርቡም? ይሄው ወንድምየው እምቢ ያለው እኮ እንትን ኔትወርክ እምቢ ያለውና ተስፍሽ ቴሌግራም ላይ እየደወለለት ነበር። ሀቡ እስቲ አሁን ቴሌግራም ላይ ልደውልለትና ድምፁን ደግሞ እየሰማን የምጠየቁትን ነገር በድምፅ ልንጠይቀው። እሺ እሺ። ከድር ኑር ሰቦ ለምን ማስተካከል አቃጠው ግን ኔትወርኩን ደጋግመን ኢንቫይት እያደረግነው እኮ ነው። አንድ ቁጥር እየጻፈ ግን እንትን ግሬ ነው የሚሆነው።
ሄሎ ከድር ወይ ተስፋ በእናትህ አንተ እምቢ አለኝ አይደል ተስፋ? ኧረ በስመ አብ አወዛገባችሁን እኮ ነው። ምን እንደሆነ ምንድነው እምቢ የሚል? የትኛው ሀገር ኖረህ ነው እያስቸገረ ያለው? አንተ ዳታ መሙላት አትችልም እንዴ? አክሴፕት የሚለውን ስነካው አክሴፕት የሚለውን ስነካ ዲስላይን ነው ምንድነው የሚለኝ? ኦኬ አሁን የሚጠይቁን ነገር ዲክላይን የሚለውን እየነካ ነው። አየክ ዲክላይን ነው የሚለኝ አለ። ዲክላይን የሚለውን እየነካ ኦኬ እንትን አደርገ አሁን ከድር ያው የሰውንም ፍላጎት ለማሟላት አክሴፕትና ዲክላይን የሚለውን አለ። አክሴፕት የሚለውን ስነካ ደብዝዟል። እሱ እንትን አይልም። እንትን አደርገ እሺ ያኛው ዲስላይን የሚለው ይቆጥራል። በቃ አይ በቃ ድምፅህን አሰማን። ሀቡ የምትፈልጊውን ጥያቄ ጠይቂው። እሺ አይ ምን ላይ ደረሰ? አሁን የሌላ ጉዳይ በእናንተ በኩል ምን ላይ ደረሰ? ገንዘቡን ያስገባችሁበት ደረሰኝ አላችሁ ወይ? ወደ ውጭ ላክንበት ደረሰኝ? አዎ ወደ ሳውዲ ወዳለው ኤምባሲ ያስገባችሁበት ደረሰኝ አላችሁ ወይ? ኢማራት የላክንበት ደረሰኝ አዎ አለ። ኢማራት አይደለም ሳውዲ አይደል? ኢማራት ነው እንዴ ይላካችሁት? ሳውዲ እኮ ኢማራት ስላለኝ ነው። ሳውዲ ነው። ሳውዲ እኮ ሳውዲ የላካችሁበት ደረሰኝ ከባንካችሁ አካውንት ወጥቶ ብሩ የተላከበት የኢትዮጵያ ንግድ ባንክ አለ፣ ብሔራዊ ባንክ የላካችሁበት አለ አይደለ? ያንን ዶክመንት አሳየን። ወደዛ ኤምባሲ አካውንት የተላከበትን ማስረጃ ከተሰበሰበው አካውንት በሶስታችሁ በተከፈተው አካውንት ላይ ወጥቶ ወደዛ ወደ ሳውዲ ኤምባሲ የገባበትን ዶክመንት አሳየን ነው እያለች ያለችው። ካለ ዶክመንቱን አሳየን። ላክለት ቴሌግራም ላይ ላክላት። ለሷም ኦልሬዲ ዋትስአፕ የለህም? ዋትስአፕ አለኝ። ዋትስአፕ ካለ ሃይ በላት። ኦልሬዲ በሌላ ቁጥር ነው ዋትስአፕ፣ በዚህ ቁጥር አይደለም። የዋትስአፕ ቁጥርን ለተስፍሽ ላክለት። እሺ ለተስፍሽ ላክለት የዋትስአፕ ቁጥርህን። አሁን አው የዋትስአፕ ቁጥርህን ለተስፍሽ ስጠውና አይሰማም። ተስፍሽ የዋትስአፕ ቁጥርህን ስጠኝ በለው። አንተ የዋትስአፕ ቁጥርህን ለኔ ላክልኝና ሃይ ትላለች፣ ወይ ደግሞ ለኔ ላክልኝ ያስገባበትን ዶክመንት እኔ ላቡልክላታለሁ። አሁን ላክልኝ የገባበትን እያንዳንዱን ብር ማለት ነው፣ እዛ መድረሱን ምናምን ወደ ኤምባሲው ያንን ዶክመንቶች እንዳለ ላክልኝ ለኔ። አሁን እኔ ልክላታለሁ። ሌላው ጥያቄ የሰማችሁት አዲስ ነገር አለ? ምን ላይ ደርሷል? እስቲ ለህዝቡም ለማሳወቅ ያለውን ነገር ምንድን ነው? ብሩ የተሰበሰበው ያው በማን አካውንትም እንደሆነ ይኸውልህ፣ ቆይ አንዴ በማን አካውንት እንደተሰበሰበ ያለውን ነገር ንገረን እና ምን ያህል ብር እንደተሰበሰበ ያለውን ነገር አካውንት ላይ ያለውንም ነገር ንገረን እና ምን አሏችሁ? አዲስ አፕዴት የሆነ ነገር አሁን የሰማነው ነገር እዚህ ጋር ወንድማችን ሙባረክ የሆነ ሰው ድምፅ ልኮለት ልትሞት ነው ችግር ላይ ነች ድረሱላት እያለ ነው ብሎ መረጃዎች እየላከልን ስለሆነ ምንድን ነው እንደ ቤተሰብ እናንተ የሰማችሁት ነገር እንድትነግሩት ነው ለህዝቡ። ኦኬ እኛ አሁን ምንም የሰማነው ነገር የለም ተስፍሽ። ያው አሁን መላው ኢትዮጵያ ሊሰማ የሚፈልገው ነገር ከደወለች ከ3 ወር በላይ ሆነ። የሆነ ጊዜ እንደዚሁ 6 ወር ቆይታ በደጋግ በእናንተው ነው ርብርብ እንደገና እንድደውል ተደርጎ የደወለችው። ግን እስካሁን ባለው አሁንም ለረመዳን ፊት በሳምንትም ትደውል ነበር፣ ለረመዳንም ትደውል ነበር። ግን እስካሁን ባለው አልደወለችም። አሁን ለረመዳን እንኳን ደረሳችሁ አላለችንም። ስለዚህ ያለውን ነገር በጣም አስቸጋሪ ጉዳይ ነው እና የደረስንበት ጉዳይ ላይ ፊት ጊዜ ወንድም ካሊድ ገልጾታል። ፕሮሰሱን ጨርሰን ሁሉ ነገር ረመዳን ውስጥ ላይ እዛው እስር ቤት እንደማይቻል ነው የነገሩን። እስከ ክልል ባለው ጨርሰናል። አባት እናት ወንድም መሆናችሁን እዛ ሄዳችሁ እንደማንም ሰው አያስገቧችሁም፣ ምን ማረጃ አላችሁ ስለምትባሉ ከቀበሌ እስከ ክልል ድረስ ጨርሳችሁን ውስጥ ተብለን እሱን ጨርሰን መጥተናል። ጨርሰን መጥተን ደግሞ ስንሄድ አሁን ረመዳን ነው፣ ከረመዳን በኋላ አሉን። እንትናም ወንድም ካሊድም ያው እንትን ቢዚ ነበር። በዛ ከረመዳን በኋላ ብለን አሁን ልንጀምር ነው እኛም እና ይሄ ነው ጉዳዩ። የት እየሄዱ ነው የሚጠይቁት? የት እየሄዱ? ውጭ ጉዳይ። በቃ ይኸውልሽ አቡ ጉዳዩ ከአቅማችን በላይ ሲሄድ ቤተሰቦቹ ራሱ በአካል ሄዳችሁ እዛ ያለችበትን ነገር አረጋግጡ ተብለን ፓስፖርት አውጥተው እንዲሄዱ ወሰንን። የዛሬ 2 ወር እያልኩሽ ነው እኮ። በቃ ኮሚቴው ያለውን ነገር አልመልስ ሲለን እያን ቤተሰቡ ይሂድ በቃ ሄዶ በአካል ያያትና ልጃቸው ያለችበትን ሁኔታ ከቤተሰብ በላይ የሚመለከት የለውም በአካል ሂዱ ብለን ፕሮሰስ እንዲደረግላቸው ተወሰነ ማለት ነው። ከዛን ፓስፖርት ለማውጣት የእናትየዋ ይሄ ፋይዳ አይዲ የሚባለው ነገር ስለሌላቸው እሱን እያወጡ ከክፍለ ሀገር የሚጨርሱትን ነገር ጨርሰው ወንድም ካሊድ ጋር አርፈው እንደነበረ ነው የማውቀው እስክመጣ ድረስ ማለት ነው።
ማን እንዲሄዱ ወንድም እናት አባትና ወንድምየው ሶስታቸው ሊሄዱ ሳውዲ? አዎ በሶስታቸው አካውንት ነው የተከፈተውም። እነሱ ራስ ከነሱ በላይ የለም። በቃ ልጅየው አለው ይሄ ከድር ወንድምየው፣ እናትና አባት ደግሞ አይተዋት በዛውም ሐጅ አድርገው እዛ መካ እንደው ተሳልመው ይምጡ በሚለው ነገር አይኗን ይወት ከዛ ከማንም በላይ ቤተሰብ ነው የሚንገበገበው አይደል? በቃ ልጃቸው ያለችበትን ነገር በአይኗ ይዩ ተብሎ ያ ነገር ፕሮሰስ ይደረግ። ከተሰበሰበው ብር ላይ ትኬት ቆርጣችሁ ሂዱ። ስትሞት አይደለም የምንፈልገው ብሩን ካለው ብር ላይ አውጥታችሁ ትኬት አውጥታችሁ ሂዱና ልጅቷ ያለችባችን ነገር እዩ ብለን ነው የወሰን ነው ማለት ነው። ገባሽ? ከዚህ ውጪ ምንም ልናረግ ስላልቻልን ከኛ አቅም በላይ ስለሆነ ማለት ነው። ስለዚህ ያንን ነገር ፕሮሰስ አድርገው እንደጨረሱ ነው እየነገረን ያለው እሱ። አሁን የምንፈልገው ግን እዛ ኤምባሲ ብሩ ገብቷል ለሰዎቹም ተላልፏል የሚለውን ኤምባሲውም ለህዝቡ ይንገረን። ሰዎቹም ያለውን ኮሚቴውም እዛ ያለውም ኮሚቴ ደግሞ ግልጽ ልጅቷ ያለበትን እየሄዱ የሚጠይቋት ሰዎች በአካል መጥተው ይንገሩን ነው ዛት ሴት እኛ ጋር ያለውን ማስረጃ አንተ ጋር የገባበትን የብሩ የተቆረጠበትና ከእናንተ አካውንት ወደዛ የተላከበትን ዶክመንት ለሀቡ ላክላት። ምንም ሌላ ነገር አይደለም እየተጠየቀ ያለው። ተግባባን? ዶክመንቱን ላክልኝ፣ እኔ ልክላታለሁ። እኛ ጋር መላካችንን ያረጋግጠን ክሊን ይሆናል። እዛ ያለው ከገባ በኋላ ምን ፕሮሰስ አለው ያ የኛ ጉዳይ አይደለም። እዛ ያሉት ሰዎች ነው የሚጠየቁት። ስለዚህ ከእናንተ አካውንት ምን ያህል እንደተሰበሰበ ለህዝቡ ንገር። በምን አይነት አካውንት እንደተሰበሰበ ለህዝቡ ንገር። ምን ያህል ብርስ አካውንቱ ላይ ቀርቷል ከተላከ በኋላ የሚለውን አሳውቅና ያንን ዶክመንት ላክልኝ። ሀቢባ ራሷ ትሄድበታለች። ያንን ነው እየጠየቅን ያለ ነው። ቴንክ ዩ። በጣም እናመሰግናለን ከድር። ላክልኝ ዶክመንቶቹን። ዋትሳፕ ቁጥር ለተስፍሽ ላክለት። ዋትሳፕ ላይ ሀቢባ ነኝ ቮይስ አረግልሃለሁ። ላክልኝ ዶክመንቶቹ ይመልስልሻል። አቡዬ አንዴ ላውራ እናቴ። እሺ እንዴት አቡዬ እኔ አንዴ ላውራ። እሺ አቡዬ ምንም ነገር እንዳያራዝሙ እንደዚህ ሳይሆን ፒዲኤፉ ብቻ ይላክልሽ እና ፒዲኤፉ ላይ ሁሉ ማስረጃ አለ። ሀቡ ምን አልሽኝ ውዴ? የፍርድ ቤት ውሳኔ ፒዲኤፍ አለ። ሰከል ማህከማ እኔ ስክሪንሻት ሁለቱን የላኩልሽ ሰከል ማህከማ ነው። ገባሻ? በቃ እዛ ላይ ሙሉ ዶክመንት ሁሉ ነገር አለ። እሺ ምንም ሌላ ነገር አያስፈልግም። ወንድሟ ጋር ዶክመንት የለም ሀቡዬ። ወንድሟ ጋር ራሱ የሚለው ዶክመንት ማን ነው? እዚህ ሀገር ብር የተመነዘረበት ምናምን ያደረጉት እልክልሻለሁ። ወንድሟ ጋር ትክክለኛ ማስረጃ የለም። እነሱ ቤተሰቦቿ ከድር ሰማኛላ አህመድን የሚባል እናንተ የወከላችሁት ለሌላ የወከላችሁ ሰውዬ አለ። እኔ አናግሬው ጠበቃ አምጥቼላታለሁ። እቺ ልጅ በነፃ የሚያገለግለኝ ጠበቃ ሳውዲ ዜጋ ሀቡ ሪያድ ላይ ያለ ሰው ጠበቃ በመንግስት ደረጃ የነገር ይጨርስላታል። ህጉን የሚያቅሰው ነው። በነፃ ነው ሊያገለግለኝ የተነሳው። ተሳደበ። በዚህ ጉዳይ ላይ ማንም ሰው እንዳያናግረኝ በሌላ ጉዳይ እራሳቸው የወከሉት አህመዲን የሚባለው ለሌላ ተወካይ አህመዲን የሚባላለ እንደ እንትን አይደለም ተወካይ አቡ አፍናን ቅድም ያናገርኩት አይደል? አቡ አፍናን ኮሚቴ ነው። ተይው እሱ አይደለም። መጀመሪያ ተወካዩ አለ፣ ቤተሰብ የወከለው አለ አይደል እንዴ? የሷን ጉዳይ እንድጨርስ አቡ አፍናን ቀርቦ ተናግሯል እኮ። እኛ ያለ ማድረግ የምንችለው ነገር አረግናል አይደል እንዴ? አቡ አፍናን ይሄን ነገር ሄዶ መጨረስ ያለበት እኮ ማን ነው? ተወካዩ ነበረ። ሀቡ ቢያንስ እኮ ኢንፎርሜሽን ለአንቺ መስጠት አለብሻል። አንቺ መድረስ ስትፈልጊ ለጠበቃ ቁጥር ልስጥ፣ ከጠበቃ ጋር ላገናኝ። እኔ ብቻ አይደለም ተስፍሻለ እዚህ ጋር ከአሁን በፊት አሲያ ቤት መጥተው ይሄን ነገር ተናግሯል። ዛሂድ ዜዳን ታውቂዋለሽ አይደለ? ዛሂድ ዜዳንም ጠበቃ በነፃ አምጥቷል። አናግረናል በዚህ ልጅ ጉዳይ ላይ። አሁን እምልሽ ሀቡ ሁለት የፒዲኤፍ ትክክለኛ መሆን ተስፋ ያረጋግጥልሻል። ፒዲኤፉን አትፍቼዋለሁ እኔ ስክሪንሻቷን ብቻ ላይ ያስቀመጥኳት የውሳኔዋንና የአገዳደሉን ሁኔታ ጽሁፍ ልኬልሻለሁ አይደለ? ይሄን እንዳታነቢው ብዬሻለሁ። አንደኛውን አንብቢ ያልኩሽ ምክንያቱም ያኛው አይጠቅምሽም ይጎዳሻል እንጂ ገባሻ? የውሳኔው ነው የሚጠቅምሽ አንቺ በሌላ ጉዳይ ላይ ውሳኔው የፒዲኤፉ ላይ ስክሪንሻት ያነሳሁት ላይ የሟች ቤተሰብ 2 ሚሊዮን ሪያል ብሩን መቀበላቸው አለ። በጽሁፉም ከታች ጽፌልሻለሁ። አህመድ ቀስ እያልሽ አውሪ። ይኸውልሽ ይሄ ለእኛ የምንፈልገው ደረሰኝ ብሩ መከፈሉ እንጂ ይህን ጽሁፍ እኮ ማንም ሰው ኮምፒውተር ላይ ገብቶ ይህን እኮ መጻፍ ይችላል፣ መስራት ይችላል። አይደለም የፒዲኤፍ የቤት አይደለም ፍርድ ቤት የመጣ እንደ ተስፋ ላክሽልኝ ኮፒ ነው። ማንም ሰው መስራት ይችላል። እኔ እኮ ያልኩሽ አቡዬ ምንድን ነው ያልኩሽ? እኔ ምንድን ነው መጀመሪያ ፒዲኤፉን ላኩልሽ። እኔ ስላጠፋሁት ነው እንጂ እኔ ላኩልሽ ስክሪንሻት ከፒዲኤፍ ስለሆነ ፒዲኤፍ ላይ አለ የፍርድ ቤት ውሳኔ። በጣም ጥሩ። ስለዚህ እኔ አሁን ፒዲኤፍ ማን ነው የሚልክልኝ? ፒዲኤፍ ካሊድ ጋር ካለ ተስፊሽ ጠፍቷል ከስልኬ ላይ ስላለ ካሊድ ጋር ካለ ካሊድ ቲም ሌላ እጅ አለ።
ሀቡዬ አሲያም ጋር ስላለ ግሩፕ ጋር ስላለ አሁን እልክልሻለሁ ያልኩሽ እሱን ነው። ኦልሬዲ ያንን ኦሪጂናል ዶክመንት ፍርድ ቤቱ ያለውን ፕሮሰሱን ማንበብ አለብሽ። ቅድም በውስጥ መልእክት ያረኩልሽን ዶክመንት ነው እያወራሁሽ ያለሁት። ያንን ዶክመንት ይሁንና ኦልሞስት ወደ 15 16 ፔጅ ስለሆነ ውሳኔው አንብቢውና በአረብኛ ያለውን ነገር ጠቅላላ ነገር እኛ እኮ ከአቅማችን በላይ ሲሆን ነው የድሬዋን ነግሪያት እባክሽ የምታውቂው ሰው ካለ ብዬ ነግሪያት በነፃ ጠበቃ ሊሆናት የፈለገ ሰው መጥቶ ነበር። በነፃ ያለ ሰው አለ ለምንድን ነው ማታግዙን ስንል እኛ መንግስት የያዘውን ጉዳይ ምንም ልናረጋ አንችልም ነው እያለን ያለው ኮሚቴው። ዘ ኦንሊ ቲንግ በአካል መጥተው ለኛ የተላከውን የፍርድ ቤት ዶክመንትም ያ ኮሚቴው ያሳየን፣ የገባበትንም ነገር ኤምባሲው የደረሰበትንም ነገር መጥቶ ይንገረን። ይሄ ነው ትልቁ ጥያቄ እየጠየቅን ያለ ነው። ሶ እኔ አሁን ማጣራት የፈለኩት ሁለት ነገር ነው። በቤተሰቦቹ አካውንት የተሰበሰበ ነው፣ ብሩን ያረጋግጥልሻል፣ ምን ያህል ብር እንደተሰበሰበ ይነግርሻል፣ ምን ያህል ብር እንደላኩ ዶክመንቱን ይልክልሻል። ጨረስን። ወደዛ ወደ ኤምባሲው አካውንት ከኤምባሲው ደግሞ የገባበትንና ወደ ቤተሰቦቹ ወደ ሟች ቤተሰብ ያስገቡበትን ማስረጃና ያሉበትን ደረጃ ምን እንደደረሰ ኤምባሲውም ኮሚቴውም ተወካዩም ጭምር በግድ ቀርበው ነው መናገር ያለባቸው። በግድ የህዝብ ብር ነው፣ ልጅቷ መሞት የለባትም። መተው እዚህ ማስረዳት ነው ያለባቸው። ልጅቷ ነገ ከነጎዳ አንድ ሐሙስ ነው የቀራት። ልጅቷ ነገ ከነጎዳ ብትሞት ምን ሊሉ ነው? ስትሞት ምን ሊሉ ነው? እሱ ነው የምልሽ። ስለዚህ አሁን ቆይ ተስሼ ሀቡዬ ከድር ራሱ ያምጣው። እኔ ቁጥር ልክልሻለሁ። አህመድን ተብዬው ወኪሉ ማለት ነው። ተወካዩ ይቅረብልሽ። እሱ ጋር አለ። እኔ ወሳይ ተወሰነ ፍርድ ቤት ትክክለኛ ነው፣ ግን ወኪሉ ጋር ችግር አለ። እያስፈራሩኝ ነው። አጠፋው። እስክሪንሻት ልክልሻለሁ። ቮይሱን ያጠፋበት ሀቡ ማን ነው የሚያስፈራራው? እኔ ለዛ ነው ጥሪ ያልኩሽ። ጥሪው ምንሽ ለዛ ነው ሀቡ። ቁጥሩን ስጭኛ። አሁን ልክልሻለሁ። ቁጥሩን ላኪልኝና ዋትስአፕ ላይ አህመድ ያ ላኪላት። ምን እንደሆነ ምን እንደተፈጠረ ልንገርሽ። ይሄ ቤተሰብ የወከለው ሰውዬ እዛ የልጅቷን ጉዳይ የሚከታተለው ቤተሰብ የወከለው ሰው ነፃ ጠበቃ አገኘው ምናምን ስትለኝ እኔ ቸኩዬ ላኩላት ስልኩን። በቃ አናግሪ ውስጥ የተወከለውን ሰውና ይተባበረው እዛ ከሆነ ብዬ ስልክለት ሞለጭ አድርጎ ነው የመለሰላት። ስለሷ ጉዳይ እንደዚህ የሚረዳን ሰው አግኝተን ነው ልትነግረን ትችላለህ ሲባል ሰድቦ ላካትላት ለሞይ ለምን ይናል? ስለዚህ መምጣት አለበት። አይፊል ወንድም ካለት የደበረው የተቆጣ ነው መሰለኝ። አይፊል አሁን ስለጠየቅ ነው ራሱ እና እኔ ደብሮ ካል ሰላም ነው ምናምን ልለው ነበር። ንቅል አድርጎ ቶሎ ወረደ እና መጠየቅ እኮ ላኩልሽ ቁጥሩን ሀቡዬ የሳውዲ ቁጥር ልክልሻለሁ። ስንጠይቅ ቢመለስልን ምን ችግር አለው? ለምንድን ነው የምትቆጡት ስትጠየቁ ስለዚህ ጉዳይ? እንዴ ምን ችግር አለው ማስረዳት?